በቀይ ልብሱ እንደዚሁም በረጅም ነጭ ጺሙ የምናውቀው የገና አባት ማን ነው? ለመሆኑ ስንቶቻችንን ከገና አባት ጀርባ ያለውን ሚስጥር የምናውቀው? ውድ ቤተሰቦች ለዛሬ ስለ ገና አባት የማይታመን የጀርባ ታሪክ የምናይ ይሆናል። እንደተለመደው ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዲሁም ሁላችሁም ቪዲዮን ላይክ ማድረግ እንዳይረሳ። አሁን ወደ ዝግጅት ያለፍኩኝ። ከገና አባት ጀርባ ስላለው የማይታመን ጉድ ከማውራታችን በፊት በመጀመሪያ የገና አባት መሰረቱ ወይም መነሻው ምንድነው የሚለውን እኔ አብዛኞቻችን እንደምናውቀው የገና አባት መሰረቱ በ4ኛው ክፍለ ዘመን የኖረው ቅዱስ ኒኮላስ ነው። ቅዱስ ኒኮላስ ሀብታም የነበረ ቢሆንም ለድሆች እንደዚሁም ለታመሙ ሰዎችም በመስጠት እንደሚታወቅ ይነገራል። ሲቀጥል የታወቀበት ተአምር አንድ አባት ለ3 ሴት ልጆቹ የሚፈልጉትን ማሟላት ስላልቻለ ሊሸጣቸው ያስባል። ቅዱስ ኒኮላስም በሚስጥር በመስኮት በኩል ወርቅ ወርውሮላቸው ይህ ወርቅን በምድጃው አጠገብ ተሰጥቶ ከነበረው ካልሲ ባንዱ ውስጥ ይገባል። በዚህም የተነሳ ነው ዛሬም በካልሲ ውስጥ ስጦታን የማስቀመጥ ልምድ የመጣው። ከብዙ ዘመናት በኋላም የቅዱስ ኒኮላስ ታሪክ በአውሮፓ በተለይም በሆላንድና በኔዘርላንድ እየተስፋፋ መጣ። ሆላንዳውያንም ሲንተር ክላስ እያሉ ይጠሩት ነበር። በ17ኛው ክፍለ ዘመን ሆላንዳውያን ወደ አሜሪካ ኒውዮርክ ሲሄዱ ይህንን ባህል ይዘውት ሄዱ። በአሜሪካም የስም ተቀየረ። ከዛም ሳንታ ክላውስ በማለት ሰየሙት። ዛሬ የምናውቀው ነጭ ጺም ያለው ወፍራም በበረዶ ተንሸራታቹ ሳንታ የመጣው በእነዚህ 3 ሰዎች አማካኝነት ነው። ክሌመን ክላርክ በ1823 ዓመተ ምህረት ኤ ቪዚት ፍሮም ኒኮላስ የተባለ ታዋቂ ግጥም ጻፈ። በዚህ ግጥም ላይ የተገለጸው ሳንታ በአጋዘን ሰረገላ እንደሚመጣና በጭስ መውጫ ውስጥ እንደሚገባ ነበር የተገለጸው። ቶማስ ናስት በ1860ዎቹ ሳንታን ወፍራም ቀይ ልብስ የለበሰና ነጭ ረጅም ጺም ያለው አድርጎ ሳለው። ሳንታ የሚኖረው በሰሜን ዋልታ እንደሆነና ድንክዬ ረዳቶች እንዳሉትም ያሳወቀው ለመጀመሪያ ጊዜ ይህ ሰዓሊ ነው። ሌላው ሶስተኛው ደግሞ ሃደን ሰንድ ብሎም የተባለው ሰዓሊ ነው። ይህ ሰዓሊ በ1931 ዓመተ ምህረት የሳንታን ስዕል ቀየረውና በጣም ተግባቢና ሳቂታ አድርጎ አሻሻለውና ሳለው። ለምንድን ነው ይህንን ያደረገው? ለኮካኮላ ማስታወቂያ ዓለም አቀፍ ብራንድ እንዲሆን ነው። እጅግ በጣም የሚያስገርም ታሪክ ነው የነዚህ የሁለቱ ግንኙነት። የኮካኮላና የገና አባት ግንኙነት ምንድን ነው? ከሃይማኖትስ ጋር ምን የሚያገናኘው ነገር አለ? ይህንን ታሪክ እስከ መጨረሻው ከሰማችሁ የዚህን ታሪክ ሚስጥር የምታውቁት ይሆናል። አብረን እንቆይ። የገና አባት ወይም ሳንታ ክላውስ እንዴት እንደተፈጠረ አይተናል። ከዛም አሁን ያለበት ደረጃ እንዴት ደረሰ፣ ከሃይማኖት ስርዓትስ ወጥቶ ወደ ሌላ ታሪክ ውስጥ እንዴት ሊገባ ቻለ ወደሚለው ከመምጣታችን በፊት የገና አባት አጋዘኖች በመባል የሚታወቁትና እንደ ሳንታ ሁሉ ከጊዜ ወደ ጊዜ ታሪካቸው እያደገ የመጣው አጋዘኖች ስንት ናቸው? የነዚህ አጋዘኖች ሚስጥርስ ምንድነው የሚለውን በጨረፍታ ተመልክተን እንለፍ። በመጀመሪያው በ1823 በተጻፈው ዝነኛ ግጥም ላይ እንደሰፈረው ከሆነ የገና አባት አጋዘኖች 8 ናቸው። ስማቸውም ዳሸር፣ ዳንሰር፣ ፕራንሰር፣ ቪክሰን፣ ኮሜት፣ ኩፒድ፣ ዶንደር እና ብሊትዘን በመባል ይታወቃሉ። 9ኛውና በጣም ታዋቂው አጋዘን ሩዶልፍ ይባላል። የሩዶልፍ ታሪክ የተጀመረው ዘግይቶ በ1939 ዓመተ ምህረት ነው። ፈጣሪውም ሮበርት ሜይ የተባለ የማስታወቂያ ባለሙያ ሲሆን ታሪኩ ደግሞ ሩዶልፍ በሚያበራና በደማቅ ቀይ አፍንጫው በሌሎች አጋዘኖች ይሳቅበት ነበር። ነገር ግን በአንድ የገና ዋዜማ በጣም ጨለማ ምሽት ስለነበር ሳንታ መንገዱን ማየት ይሳነዋል። በዚህን ጊዜ ነበር የሩዶልፍ ቀይና ደማቅ አፍንጫ እንደ መብራት በማገልገል የሳንታን ሰረገላ የመራው። ይህ ሁኔታም እንደ ትልቅ ምሳሌ ተጠቅሷል። ምክንያቱም አንዳንድ ጊዜ ፍጡራን ይህ ሁኔታ እኔ ላይ እንዴት ተፈጠረ፣ ለምን ከሌሎች ለየት አልኩ ብለው የሚያማርሩበትና የሚሸማቀቁበት ሁኔታ ከዕለታት አንድ ቀን ግን ትልቅ ስጦታ መሆኑን ባለቤቱም ቢሆን በዙሪያው ያሉት ሁሉ መረዳታቸው አይቀርም። ስለዚህም ሩዶልፍ የተባለው አጋዘን ታሪክ ይህንን ያስተምራል ወይም ይገልጻል። እዚህ ጋር በሁላችንም ጭንቅላት ውስጥ የሚፈጠር አንድ ጥያቄ አለ። ብዙ የቤት እንስሳቶች እያሉ አጋዘኖች ለገና አባት ለምን ተመረጡ የሚለው ነው።
አሁን እንደተገለጸው ከሆነ የገና አባት የሚኖረው በሰሜን ዋልታ አካባቢ እንደነበር ነው። በዚህ አካባቢ ደግሞ ኃይለኛ ብርድ ያለበት ስለሆነ ይህንን ብርድ መቋቋም የሚችሉት አጋዘኖች ብቻ በመሆናቸው ነው። በጥንት ዘመን አጋዘኖች ከመሬት በላይ የመብረር ሚስጥራዊ ኃይል እንዳላቸውም ይታመንበት ነበር። ሌላው አስገራሚ ታሪክ እነዚህ አጋዘኖች ሴት ናቸው ወይስ ወንድ የሚለው ነው። ሳይንስ እንደሚለው ከሆነ ወንድ አጋዘኖች ታህሳስ ወር ላይ ቀንዳቸው እንደሚረግፍ፣ ነገር ግን ሴት አጋዘኖች እስከ ጥር ወር ድረስ ቀንዳቸው አብሯቸው እንደሚቆይ ያወራል። ስለዚህም የሳንታ አጋዘኖች ደግሞ ሁልጊዜም ረጅም ቀንድ እንዳላቸው ነው የሚነገረው። በዚህም የተነሳ የሳንታ አጋዘኖች ሁሉም ሴት ነበሩ የሚል ድምዳሜ ላይ የደረሱ ብዙዎች ናቸው። እሺ አሁን ወደ ዋናው ጉዳይ ስንገባ የገና አባት ሃይማኖትን መሰረት አድርጎ የተፈጠረ ነው ብለናል። እሱም በቅዱስ ኒኮላስ ታሪክ ላይ ተመስርቶ የተፈጠረ ነው የገና አባት። ቅዱስ ኒኮላስ ደግሞ ያው ቅድምም እንዳወራ ነው የቤተ ክርስቲያን መሪ ጳጳስ የነበረ ቅዱስ ሰው ነው። ሲቀጥል የሰው በደግነቱና በበጎ ምግባሩም እጅግ የታወቀ ነበር። እናም የሳንታ ክላውስ ወይም የገና አባት መሰረት በትክክለኛ ታሪክና ሃይማኖት ላይ ተመስርቶ የመጣ ነው። ነገር ግን አሁን ላይ ከሃይማኖት ሙሉ በሙሉ ወጥቶ ወደ ሌላ ታሪክ ውስጥ እንዴት ሊገባ ቻለ? እንደዚሁም ወደ ኢትዮጵያችን ስንመጣ አሁን ያለው የገና አከባበርና ከጥንት ሲወርድ ሲዋረድ የመጣውና በትክክለኛው በእኛ ባህል ላይ ተመስርቶ ሲከበር የቆየው የገና በዓል ትክክለኛ ነው ወይስ ደግሞ አሁን እየተከተልን ያለነው ስርዓት ነው ትክክለኛ የሚለውንም እናየዋለን። ለዚህ ሃይማኖታዊ መሰረት ላለው ሁኔታ ትልቁን ችግር የፈጠረው ወይም ትልቁን የመበረዝና የመከላለስ ሁኔታ የፈጠረው ማን ነው? ኮካኮላ ካምፓኒ ነው። ኮካኮላ ካምፓኒ ይህንን ሁኔታ ከሃይማኖት አውጥቶ እሱ በፈለገው መንገድ እንዴት ሊያስኬደው ቻለ ብላችሁ መጠየቃችሁ አይቀርም። ትክክል ነው። እስካሁን እንዳየነው የገና አባት የቅዱስ ኒኮላስን ታሪክ ተመስርቶ የተገኘ ውጤት ነው እንጂ ኮካኮላ የገና አባትን አልፈጠረም። ነገር ግን አሁን ላለበት ደረጃ እንዲደርስ ትልቁን አስተዋጽኦ ያደረገው ኮካኮላ ነው። ይህም የሆነው እንዴት ነው? በ1931 ዓመተ ምህረት ኮካኮላን በክረምት ወራት የሚጠጣው ጠፋ። ስለዚህም ካምፓኒው ሊከስር ሆነ። በዚህም የተነሳ ኮካኮላ ካምፓኒ በቀጥታ ከገና በዓል ጋር ምርቱን ማገናኘት ወይም ማያያዝ ፈለገ። ከዚህ በኋላ ነበር የኮካኮላ ካምፓኒ ሀደን ሰንድብሎም የተባለውን ሰዓሊ የቀጠረው። ይህ ሰንድብሎም የተባለው ሰዓሊ የገና አባትን ከትክክለኛው ወይም ከመሰረቱ ከመጣበት ሙሉ በሙሉ በመቀየር ወፍራም ቀይ ጉንጭ ያለው ሳቂታና ተግባቢ በማድረግ ሳለው። ብዙዎች ሲናገሩ እንደተደመጠው ከሆነ ይህ ቀይ ልብስ የመጣው ከኮካኮላ ነው። እንደ እውነቱ ከሆነ ግን ከኮካኮላም በፊት የገና አባት ቀይ ልብስ ይለብስ ነበር። ነገር ግን ኮካኮላ የተጠቀመበት እጅግ ደማቅ ቀይ ከለር አሁን ያለውን የሳንታ ክላውስ ወይም የገና አባትን ገጽታ ላብሶታል። ይህም በመጠኑ ተቀይሯል ማለት ይቻላል። ያው ከለሩ በመደብዘዝና በመድመቅ ረገድ ኮካኮላ የገና አባትን የልብስ ከለር ራሱ ወደሚፈልገው አምጥቶታል ማለት ይቻላል። ነገር ግን ሲጀመር ቀይ ልብስ እንዲለብስ ያደረገው ኮካኮላ አልነበረም። ኮካኮላ ካምፓኒ ይህንን ለምን አደረገ? ይህንን ያደረገበት ምክንያት ወቅታዊነትን ለመጠቀም ነው። አስባችሁታል? ይህ ካምፓኒ የሄደበትን ርቀት እንግዲህ በማንኛውም ወቅት ብዙ ካምፓኒዎች ማስታወቂያ ሲያስተላልፉ ሲሰሩ በተለያየ መንገድ ወቅታዊነትን ሲጠቀሙ የምናውቀው ጉዳይ ቢሆንም የዚህ ካምፓኒ ነገር ደግሞ እኔ እንደ ድፍረት ነው ማየው። ምክንያቱም ይህንን ትልቅ ታሪክ ያለውን ሃይማኖታዊ ሁኔታ በመድፈር ከካምፓኒው ጋር ማቆራኘት በጣም ትልቅ ድፍረትን የሚጠይቅ ይመስለኛል። ስለዚህም ኮካኮላ በቀድሞ ጊዜ የሚጠጣው በበጋ ጊዜ ነበር። ያው እንደምናውቀው ትኩስ መጠጥ አይደለም ወይም አፍልታችሁ የምትጠጡት ነገር አይደለም። ስለዚህም ተመራጭ የሆነው በበጋ ወቅት ወይም በሙቀት ወቅት ነበር። እናም የገና አባትን ወይም ሳንታ ክላውስን በመጠቀም ኮካኮላ በበጋ ብቻ ሳይሆን በክረምት ወራትም የሚጠጣ መጠጥ ነው በማለት ህዝቡን አሳመኑት። ያው የገና አባት ወይም ሳንታ ክላውስን የሚያምን ሰው ወይም እሱ ያለውን የሚሰማ ሰውና በዚህ ነገር እምነት ያለው ሰው በቀጥታ ይህንን ነገር ሊያደርገው ይችላል። ምክንያቱም የገና አባት አድርጎታል። እዚህ ጋር ከልጆች ጋር ከቤተሰብ ጋር አቆራኙት። አስባችሁታል? ይህ ሁኔታ የፈጠረውን ትልቅ ጫና
የገና አባት ከሃይማኖታዊነት ሙሉ ለሙሉ ወጥቶ ለንግድ ወይም ለዓለማዊ ማስታወቂያ ነው የተጠቀሙበት ወይም የዋለው። የኮካኮላ ካምፓኒ ኦሪጂናሉን ወይም ደግሞ ከሃይማኖቱ ጋር የተያያዘውን የገና አባት ታሪክና ምስል ሙሉ ለሙሉ በመቀየር ራሱ ወደ ፈለገው መንገድ መራው። ስለዚህም አሁን ላይ በየቦታው የገና አባት በተለይም ደግሞ በእኛ ሀገርም ተጀምሯል። ሲቀጥል በውጭ የሚኖሩ ኢትዮጵያውያንም የምዕራባውያኑን በመከተል ለገና አባት ልዩ ትኩረት ሲሰጡ ልጆቻቸውን ጨምሮ ማለት ነው እናያለን። ነገር ግን ይህ ከሃይማኖቱ ጋር ምንም የሚያገናኘው ነገር የለም። ጨርሶ ወደ ቢዝነስና ሌላ ታሪክ ውስጥ የገባ ጉዳይ ነው። ይህ ካምፓኒ ሙሉ ለሙሉ የገናን አባት ገጽታ ቀይሮ በቀይ ብቻ ገድቦታል። ነገር ግን በታሪክ እንደተገለጸው ከሆነ ትክክለኛው የገና አባት ይለብስ የነበረው አረንጓዴ፣ ሰማያዊ፣ ሐምራዊ እንደዚሁም ቡናማ ቀለም ያላቸው ልብሶች ይለብስ እንደነበርም ነው የተገለጸው። አሁን ላይ ግን በቀይ ብቻ ተገድቦ ነው የቀረው። ስለ ቀይ ልብሱ ደስ የማይልና ከብዙ አቅጣጫ የሚሰነዘሩ ትችቶችም ሲደመጡ ተስተውሏል። እስቲ ይህ ነገርስ እውነት ነው ወይ የሚለውን ደግሞ እንመጣበታለን። ኮካኮላ ካምፓኒ ከቀይ ቀለም ጋር የገና አባትን እንዴት ሊያስተሳስረው ቻለ? ይህ የሆነበት ምክንያት ኮካኮላ አርማ ቀይ ነው አይደል? የገና አባትን በምታዩበት ጊዜ ሁልጊዜ ቀይና ቀይ ነው። ያንን በሚያ ጊዜ ሰው ትዝ የሚለው ኮካኮላ ነው። ስለዚህም ቀጥታ ምርታቸውን ከገና አባት ጋር ለማስተሳሰር የተጠቀሙበት ዘዴ ነው። በዚህም የተነሳ ትክክለኛው የገና አባት ይለብሳቸው የነበሩት ከጊዜ ወደ ጊዜ እየጠፉ ሄዱ። ቀይ ቀለም አይን ይይዛል፣ በቀላሉም ይታያል፣ አይን ውስጥ ይገባል። ስለዚህም በቃ የሰውን አይምሮና አይን ለመቆጣጠር የተጠቀሙበት ነው። በተለይም በክረምት ወራት የሙቀትን፣ የደስታን፣ የፍቅርን ስሜት ይፈጥራሉ ተብሎ ስለሚታሰብ ነው ቀይ ቀለም ላይ ክችች ያሉት። ሌላው አስገራሚ ታሪክ ሰንድ ብሎም የተባለውና የኮካኮላ ካምፓኒ ገና አባትን ራሱ በሚፈልገው ምስል እንዲስልለት የቀጠረው ሰዓሊ ማንን አይቶ የገና አባትን የሳለ ይመስላችኋል? ሉፕረንቲስ የተባለ ጡረተኛ የሽያጭ ሰራተኛ የነበረ ጓደኛውን አይቶ ነው የገና አባትን በዛ መልክ የሳለው። ከዛም በጣም የሚያስቀው ሰውየው ሞተ። የስዕል ተጀምሯል። ስለዚህም እንደተነገረው ከሆነ የራሱን ፊት እያየ ይህንን ስዕል አጠናቀቀ። አይገርማችሁም? እንግዲህ የምታውቁት የገና አባት ምስል ከዚህ ጡረተኛ የሽያጭ ሰራተኛና ከዛም ይህ ሰው ሲሞት ደግሞ ከራሱ ሰንድ ብሎም ከተባለው ሰዓሊ የተቀናጀ ምስል እንደሆነ ያረጋግጥልናል። የገና አባት የረጅም ዘመናት የሃይማኖትና የባህል ውጤት ቢሆንም እንዳለመታደል ሆኖ ኮካኮላ ግን በራሱ ስታይል ቀያይሮት የንግዱ ብራንድ አድርጎታል። ከዚህም በላይ እጅግ የሚያሳዝነው ኮካኮላ እንደምናስበው ኖርማል መጠጥ አለመሆኑ ነበረ። ጀምሮ የካምፓኒ ብዙ ጎጂ የሆኑ ነገሮችን በመጠጥ ውስጥ አካቶ ብቅ ያለ ካምፓኒ መሆኑን ሁላችንም እናቅ ይሆናል ወይም ሰምተናል። ምናልባትም የማናቅ ካለን ይህንን በጨረፍታ እንመልከተው። ከኮካኮላ መጠጥ ጀርባ ያለው ሚስጥር ምንድን ነው? እንደዚሁም ከሚስጥራዊው ዓለም ጋር ምን አገናኛቸው? እንግዲህ ማንኛውም ካምፓኒ የንግድ ሚስጥሮች ይኖሩታል። ኮካኮላ ግን እንደ ማንኛውም ካምፓኒ የንግድ ሚስጥር ማለት አይቻልም። ምክንያቱም በሰው ላይ ከሚያደርሰው ጉዳት አንጻር ማለት ነው። የኮካኮላ 7X የተባለው ሚስጥራዊውን ቀመር የፈጠረው ሰው ጆን ፔምበርተን ይባላል። በ1886 ነው የፈጠረው። ይህ ግለሰብ ፋርማሲስት ነው። ይህ ቀመር በጽሁፍ ተቀምጦ የሚገኘው በአሜሪካ አትላንታ ባለው የኮካኮላ ሙዚየም ውስጥ ሲሆን እንደምታስቡ ሳይሆን ከባድ ጥበቃ እየተደረገለት በካዝና ውስጥ ይገኛል። እንደሚነገረውም ከሆነ ይህንን ቀመር የሚያውቁት 2 ሰዎች ብቻ ናቸው። እነዚህ 2 ሰዎች ሚስጥሩ በአንድ ጊዜ እንዳይወጣ ወይም እንዳይጠፋ በሚል በአንድ አውሮፕላን እንዳይሄዱም ይከለከላሉ ይባላል። ቢሞቱም እንኳን አንዱ ሌላኛውን ተክቶ ሚስጥሩን ያስረክባል የሚል ወሬ አለ። ምናልባት ይህ ከንግድ ማስታወቂያ ጋር ተያይዞ የሚወራ ወሬ ሊሆን ይችላል። ነገር ግን ካምፓኒ ሚስጥሩን ለመጠበቅ ምን ያህል ጥብቅ እንደሆነም ያመለክታል። የኮካኮላ አስደንጋጭ ክስተት የሚጀምረው በ19ኛው ክፍለ ዘመን ነው። ይህ ወሬ ከሚፎካከሩት ድርጅቶች ወይም ከሌላ አካል የተወራ ሳይሆን የታሪክ እውነት ነው። ይህ ምንድነው? በኮካኮላ ውስጥ ኮኬን እንደሚጨመር ያሳያል። በ1903 ዓመተ ምህረት ደግሞ ኮኬን ቀርቶ የኮካ ቅጠል እንደገባበት ተነግሯል። ምንም እንኳን ኮካ መጠኑና አዘገጃጀቱ ሚስጥር ቢሆንም በላብራቶሪ ምርመራ ግን እነዚህ ንጥረ ነገሮች እንዳሉበት ይገመታል።
ካርቦን ያለው ውሃ፣ እንደዚሁም ከፍተኛ መጠን ያለው ስኳር። አስባችሁታል? በአንድ ኮካ ውስጥ ከ10 የሻይ ማንኪያ ያላነሰ ወይም 10 የሻይ ማንኪያ የሚደርስ ስኳር አለበት። ለቀለሙ ጥቁረት ደግሞ ካራሜል ይጠቀማሉ። ፎስፎሪክ አሲድ የተባለ ንጥረ ነገር ደግሞ ያንን የሚለበልበንን ጣዕም ይሰጠናል። የብርቱካን፣ የሎሚ፣ የቀረፋ፣ የድንብላል እንደዚሁም የኔሮሊ ዘይቶች እንደሚገኙበትም ተገልጿል። ኮካኮላ ሚስጥሩን ጠብቆ እንዴት ቆየ? ኮካኮላ ይህን ሁሉ ሚስጥር ፓተንት አላስመዘገበውም። ፓተንት ከተመዘገበ ከ20 ዓመታት በኋላ ለህዝቡ ይፋ መሆን አለበት ሚስጥሩ። ስለዚህም ለ130 ዓመታት ይህንን ሚስጥር ደብቆ ቆይቷል። ሌላው እጅግ አስደንጋጭ ሁኔታ ምንድን ነው? አንዳንድ ሰዎች ኮካኮላን ለሽንት ቤት ማጽጃነት እንደሚጠቀሙበት ተገልጿል። አስባችሁታል? ይህን ነው እንግዲህ ወደ ሆዳችን የምንከተው እና ይህ በጤናችን ላይ ሊያመጣ የሚችለው ጉዳት አያጠራጥርም። በሆድ ዕቃችን፣ በጥርሳችን፣ በተለያዩ የአካል ክፍሎቻችን ላይ ከባድ ጉዳትን ያስከትላል። እንግዲህ የኮካኮላ ድርጅት እውነተኛውንና በረጅም ጊዜ የታሪክና የሃይማኖት ጉዞ የመጣውን የገና አባት ታሪክ እንዴት ወደ ራሱና ወደ ንግድ ሂደት እንደቀየረው ተመልክተናል። ይህም ሊያስገርም ይችላል። ነገር ግን እጅግ አስገራሚውና አስደንጋጩ ክስተት ሳንታ ክላውስ ወይም የገና አባት፣ ኮካኮላ እንደዚሁም የሚስጥራዊው ዓለም ምን አገናኛቸው ወይም ቁርኝታቸው ምንድነው የሚለው ነው። በ1776 በጀርመን የተመሰረተው የሚስጥራዊው ቡድን ዓላማው ምንድነው? አሮጌውን ዓለም አጥፍቶ አዲስ የዓለም ስርዓት መዘርጋት ነው ተብሎ ይታመናል። እንደምናውቀውም ትልልቅ ኩባንያዎችን እንደዚሁም ባንኮችን፣ መዝናኛዎችን፣ የሙዚቃ ኢንዱስትሪው መውሰድ ይቻላል በመጠቀም የሰውን አእምሮ የመለወጥ ስራ በሰፊውም እየሰራ መሆኑ ይታወቃል። በኮካኮላ ውስጥ የዚህም ቡድን ዓላማ የሚያንጸባርቅ ምልክት እንዴት ማግኘት እንችላለን? የኮካኮላ ሎጎ በመስታወት ሲታይ የእስልምና ሃይማኖትን የሚነቅፍ መልእክት በአረብኛ ቋንቋ ያስተላልፋል የሚሉ በርካታ ወገኖች ተገኝተዋል። ይህም የመጣው ከዚህ ሚስጥራዊ ቡድን ጋር በመተባበር ሃይማኖትን የማጥፋት ሴራ እየሰራ ነው ሲሉም ተደምጠዋል። ምንም እንኳን ካምፓኒው ይህንን ነገር አይደለም ብሎ ቢያስተባብልም። ሌላው የቀለም ጉዳይ ነው። ቀይና ጥቁር ቀለሞች በሚስጥራዊው ማህበር ዘንድ ስልጣንንና መስዋዕትነትን ይወክላል። ኮካኮላም እነዚህን ቀለሞች በመጠቀም የሰውን ስሜት ይቆጣጠራል ይባላል። ሌላው ኮካኮላ ከሰሜን ኮሪያና ኩባ በስተቀር በመላው የዓለም ሀገራት ይገኛል። እንዲህ ያለ ግዙፍ ስርጭት ሊኖረው የቻለውም የሚስጥራዊው ዓለም ማህበራት ወይም ስውሩ ቡድን አብሮት ስላለ ነው የሚል እምነትም አለ። ይህ ሚስጥራዊ ዓለም የሰው ልጅ ከእውነተኛው አምልኮ አውጥቶ ወደ ማቴሪያሊዝም ወይም የቁሳቁስ አምልኮ መለወጥ ይፈልጋል። ይህ ነው ዓላማው። ለዚህም የገና አባትን ወይም ሳንታ ክላውስን ለኮካኮላ ቢዝነስ ማካሄጃ በመጠቀም ከትክክለኛው አምልኮ ሲወርድ ሲዋረድ ከመጣው ታሪክ አፈንግጦ ወጥቶ ይህን ነገር ቁሳቁሳዊ ማለትም የስጦታ የደስታ በቃ ምንም ሃይማኖታዊነትና መንፈሳዊነት ያለው በዓል እንዳይሆን አድርገውታል። ሌላው በስፋት የሚነገረው ሳንታ የሚለው ቃል ሰይጣን ከሚለው ቃል ጋር በመመሳሰሉ እነዚህ ስውር ኃይሎች ይህንን ስም በሰፊው እያስተዋወቁት ነው የሚል ጥርጣሬም አለ። እስካሁን ካወራናቸው በተጨማሪ በስፋትና በእርግጠኝነት እየተነገሩ ያሉት መረጃዎች ምንድን ናቸው? ኮካኮላን የእነዚህ ስውር ኃይሎች ወይም ሚስጥራዊ ማህበር ዋነኛ መሳሪያ የሚያደርገው ጉዳይ ምንድን ነው? በዋነኝነት የሰውን ልጅ ጤና ቀስ በቀስ እንዲዳከም ማድረጉ ነው ተብሎ ነው የሚታሰበው። በውስጡ ያሉት ንጥረ ነገሮች ከሚያደርሱት የጤና ጉዳት ዋና ዋናዎቹ አስባችሁታል? ቅድም እንዳልኳችሁ በአንድ ኮካኮላ ውስጥ 10 ማንኪያ ስኳር ይጨመርበታል። እንግዲህ ይህኛውን የትኛው ሰውነት ነው ሊቋቋም የሚችለው? ይህንን ስኳርም ጠጥተን እንዳናስመልስ ደግሞ ፎስፎሪክ የተባለ አሲድ ይጨመርበታል። ይህ ነው ስኳሩ ወደ ሰውነታችን ገብቶ እንዳያቅለሸልሸና እንዳያስመልሰን ጭጭ እንድንል የሚያደርገን። ይህ ደግሞ ለስኳር በሽታ ዋነኛው ምክንያት ነው። ሌላው የአጥንት መሳሳት ነው። ፎስፎሪክ አሲድ የሰውነታችንን ካልሲየም የማጠብ ስራ ይሰራል። በዚህም አዘውትረው የሚጠጡ ሰዎች አጥንታቸው በቀላሉ ይሰበራል፣ ምክንያቱም የአጥንት መሳሳት ችግር ስለሚገጥማቸው። ሌላው አስገራሚው ነጥብ ሱስ ያስይዘናል። በከፍተኛ ሁኔታ የሱስ ተጠቂዎች እንሆናለን። በውስጡ ያለው የካፌንና የስኳር መጠን ሰውነታችን ዶፓሚን የተባለውን የደስታ ሆርሞኖች እንዲያመነጭ ያደርጋል።
ስለዚህም ይህንን ባልጠጣን ጊዜ ቅርቅር ይለናል፣ ይደብረናል። ስሜታችን ሁሉ ልክ አይመጣም። ልክ እንደ እጽ ማለት ነው። በቃ ራስ ምታት፣ መረበሽ አስባችሁታል? ከአካልም አልፎ በገዛ እጅ የአእምሮ በሽተኛ መሆን ማለት ነው። እስካሁን ድረስ የዘረዘርናቸው ነጥቦች ሁሉ ዝም ብለው ያለ ምክንያት አይደለም ሲደረጉ የነበሩት። ትልቅ አላማ አላቸው። ወይም ደግሞ ኮካኮላ ለራሱ ቢዝነስ ነው ምናምን ሳይሆን ከዛም ባለፈ ጠለቅ ያለ ሀገርንና ሕዝብን ሊያጠፋ የሚችል አላማ ከጀርባቸው አለ። አንደኛው ባህልን ማጥፋት ነው። እንደምታዩት የገና አባትን ከእውነተኛና ከመንፈሳዊ ማንነቱ አውጥቶ ተረት ተረት አድርጎታል። ስለዚህም ሰዎች ከእውነተኛው ማንነታቸው እንዲርቁ ያደርጋል። ከፍተኛ ሁኔታ ጤናን ማዳከም ነው። ጤናው የተዛባ ማህበረሰብ፣ ጤናው የተዛባ ትውልድ ሳይወድ በግዱ የመድኃኒት ቤቶች ወይም የፋርማሲዎች ጥገኛ መሆኑ አይቀርም። ያን ደግሞ የሚስጥራዊው ማህበር ወይም ስውር ኃይሎች ይፈልጉታል። ምክንያቱም ትልልቅ የመድኃኒት ኩባንያዎች በእነዚህ ኃይሎች ቁጥጥር ስር ስለሆኑ። ሌላ ሁላችንም እንደምናውቀው አስተሳሰብን መቆጣጠር ነው። በሙዚቃው፣ በፊልሙ፣ በተለያዩ ምርቶች ላይ ይህንን ሲምቦል ወይም ደግሞ ምልክት በማለማመድ ሰዎች ሳያውቁት ይህንን አምልኮ ወይም የቁሳቁስ ፍቅርን ዘመናዊነት አድርገው እንዲቀበሉት ያደርጋል። አሁን ይህን ፕሮግራም እንዳዘጋጅ ወደ ገፋፋኝ ትልቁ ነጥብ እንምጣ። ምን ማድረግ አለብን? የኮካው ነገር ሲምፕል ነው። ምክንያቱም ይህ መጠጥ በዚህ ልክ ስር ከሰደደ በማህበራዊ የሚሆን በጤና ላይ ቀውስ ካስከተለ እርግፍ አድርጎ መተው ነው። ንጹህ ውሃ መጠጣት ወይም ደግሞ የተፈጥሮ ጭማቂዎችን መጠጣት፣ ባለን አቅም ወደ ተፈጥሮ ማድላት ትልቁ መፍትሄ ነው። ነገር ግን የመጠጡ ጉዳይ ብቻ ሳይሆን የሚያሳስበን ብዙ ነገር አለ። እንደ ሀገር እንደ ዜጋ ስታስቡት አሁን ላይ እኛ ኢትዮጵያውያን ወዴት እየሄድን ያለ ነው? ባህላችን የት ነው? አሁን ላይ ውጭ ሀገር የሚኖሩትን ኢትዮጵያውያን ተዋቸውና ኢትዮጵያ ውስጥ የሚኖሩ ኢትዮጵያውያን ራሱ የውጭውን ዓለም በከፍተኛ ደረጃ በመከተል ተወዳዳሪነት አጥተዋል። አትሰልጥኑ አይደለም፣ አትዘምኑ አይደለም፣ ግን ደግሞ መሰልጠንና መዘመን አይነት አለው። ከምዕራባውያን የምንወስደውን ባህል የሚጠቅመንን መሆን አለብን። የገና አባት ስለተባለ ብቻ የገና አባት ኦኬ፣ በሃይማኖት ላይ እንደነገርኳችሁ ትልቅ ታሪክና መንፈሳዊነት ያለው ጉዳይ ነው። ነገር ግን አሁን ላይ ቀለሙን ለውጦ የት ነው ያለው? ኢትዮጵያ ውስጥ አሁን የገና አባቶችን በየቦታው አናያቸው። ነገር ግን የገና አባት ሲባል የኋላ ታሪኩ ምን ይመስላል፣ አሁንስ ምን ላይ ነው ያለው ብለን ጠይቀን እናውቃለን? እኛ ማለት የራሳችን የዘመን አቆጣጠር የ3000 ዘመን ታሪክ ያለን ተወርቶ የሚያልቅ ጉዳይ አይደለም። ነገር ግን አሁን ያለንበትን ደረጃ ስታስቡት በቴሌቪዥን ይሁን በኢንተርኔት በማንኛውም ሶሻል ሚዲያ የምናየውን ወይ ደግሞ ውጭ ወተን ፈረንጆቹ ወይ ሌላ ዜጎች ሲኖሩ የምናየው ላይፍ ስታይል ነው በከፍተኛ ሁኔታ የምንቀበለው። ከማንኛውም ከምንከተለው ነገር ጀርባ የሆነ ነገር እንዳለ መጠርጠርና ማጥናት ይገባናል። ቀደም ሲል የነበረው የኛ ሀገር የገና ድባብ ምን ይመስል ነበር? ደስ አይልም? የበፊቱ ምን አለበት ባለን ብንኮራ። በርካታ ማንነቶች ነው ያሉት በገና አባት ላይ። ነገር ግን ቪዲዮ እንዳይረዝምባችሁ ዋና ሀሳቤ ይህንን መልእክት ማስተላለፍ ስለሆነ የሚፈለገው ነጥብ ላይ ብቻ ትኩረት ለማድረግ ሞክሬያለሁ። ውድ ቤተሰቦች እናንተስ በሰማችሁት ታሪክ ላይ ምን ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን እንደተለመደው በኮሜንት መስጫ ሳጥን ላይ እንድታሰፍሩልኝ እንዲሁም ቪዲዮ ላይክ እንድታረጉ አዲሶችም ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ እያልኩኝ በሚቀጥለው አዲስ ዝግጅት እስካገኛችሁ ባይ ባይ።